አብይ አህመድ ይሄን ካለ ቀን ጀምሮ በእውነት ነው ምለው ቲሸርቱን ገዛውና ለበስኩኝ። የእግር ውስጥ እሳት ነው። እንቅልፍ የለኝም እኔ በእውነቴን ነው ነገር ስለ ሀገር ሲነሳ ውስጤ እጅግ በጣም ነው የሚሰማኝ። እነ ጀነራል ተሾመ ምጽዋ ሲሞት እኔ እዛው ነበርኩ። አሰብን ነፃ ያወጣ ነው ከጀባ እኛ ነን። 30ኛ ሜካናይዝድ ብርጌድ ይባላል። በቃ ባዶነት ምንም ማድረግ ማትችል ሰው መናገር አቅቶ በቃ ቀይ ባህርን ከማጣት ህይወት ማጣት ይሻላል። ምክንያቱም አንገት የሌለው ሰው ኖረም አልኖረም ዋጋ የለውም እኮ። ስንማጸንም ስንለምንም ስንቃጠልም የነበርን ሰዎች ነው። ይሄንን እኔ አሁን የኔ ትንሳኤ ነው፣ የዛ ሰራዊት ትንሳኤ ነው። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። አብይ አህመድ ይሄን ካለ ቀን ጀምሮ በእውነት ነው ምለው ቲሸርቱን ገዛውና ለበስኩኝ። ለምንም አይደለም የለበስኩት። እኔ ፖለቲካ ፓርቲ አይደለም። ብልጽግና አሰብን እንትን ካለ አሰብን የሚያቀነቅን ከሆነ እኔ መቼም ብልጽግና ነኝ። የአብይ ጥያቄ ግልጽ ነው። አንድና አንድ ግልጽ ነው። በቃ የባህር በር ይገባናል። ቆም ብለው አስበው እንደተማረ እንደሰለጠነ ትውልድ እስቲ ታላቆቻችን ምን እያሉ ነው? ይሄ ሰራዊትስ ምን እያለ ነው? ከኛ ይሄን ነገር መማር አለባቸው። ሁላችንም ልጆቻችንን የኛን ታሪክ እንኳን ቢያንስ ጽፈን ብናስቀምጥ ባንጽፍ እንኳን የተጻፈውን ብናስረዳቸው ያ ትልቅ ነገር ነው። ደስዋለ አለ ምንም ገላንታ ማንበብ አለ ችግር አለ። አንድ ጥያቄ ብቻ አጭር ነው የምፈልገው። አይ ችግርም የለንም ደግሞ ትናንትና ከሸለቃችን ላይ የሚመጣን ግን ሱካርም የኛ መጠማው ያለ ስልጠናችን ዛሬ አላቀም ተሰነ ቀናችን ወደ በርቶች በሳምንት አጥቀን መጣናቸው አይቻቸዋለሁ። በመሬትም ባየርም አንዳንዶቹ ተጠግቻቸዋለሁ፣ አንዳንዶቹን ወጥቼባቸዋለሁ። እዛ ላይ ይዛችሁ የወጣችሁት በድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት። ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው። ይሄን ታውቁ የለም? አብዮቱ ሲጀመር ሻቢያ የሻምበል አቋም ነበራት እና የመቶ ተራ ድብልቅልቅ ያለ መሳሪያ ይዛ ስታበቃ ነበር ወራ የምታራምደው። ያን ጊዜ እዚህ በተከፋፈልና ኢህአፓ ባሽበደመደው ደካማ ሰራዊት መካከል ጥቂት ሰው ይዛ ስታበቃ ከፍተኛ ሽብር ትነዛ ነበር። እኛ አብዮቱን ስንጀምር ሻለቃ ስትል ብርጌድ ስትል ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይሄን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠ ነው አይደለም እንዴ? እንዲህ አይነት ትግል ነው የቀጠናል። ወገናችን ህይወት ላይ ይወስናል። ጤና ይስጥልኝ ወገኖች። ፌስቡክን አሁን ደግሞ ያጣበበው የቀይ ባህር እየተባለ ነው። ደግሞ ይሄን ህዝብ ለስንት ዓመት ነው አደነዘዘው አይደል? ለ8 ዓመት ባህር ኃይል ቀይ ባህር ኢትዮጵያውያን እኔ የምለው በተለይ ሀገር ውስጥ ያላችሁ ተው፣ ውጭ ሀገር ያለው ደንዝዟል። ውጭ ሀገር ያለው በሚኖርበት የስደት ሀገሩ አድርጎት በቃ ረስቷታል። ለኢትዮጵያ የሚጨነቅ እኔ እውነቱን ልንገራችሁ ያለሁት እንግሊዝ ሀገር ነው። አንድም ኢትዮጵያዊ ስለ ኢትዮጵያ ሀገሩ የሚጨነቅ የለም ከራሴ በስተቀር ነው የምላችሁ። እንደውም በደንብ አስረግጬ ምናልባት የዩቲዩብ አካውንት ከፍተው መረጃ እያሉ የሚያቀርባሉ አይደል? መረጃው ለማን ነው? ለሚዋጋ ሰው ቢሆን እኮ ኦኬ። መረጃ የደረሰኝ መረጃ እንግዲህ ብቻዬን ይኸው የኢትዮጵያ ፋኖ ይመስረት እገባበታለሁ። ብዙ ነገር ብያለሁ ወገኖች። አያደርገውም ካላችሁ እንዳትሳሳቱ። አርበኞች ግንቦት 7 አባልም ሳላምንበት ገብቻለሁ። እንኳን የማይረቡ ሰዎች ባህል እና አሁን ደግሞ እንደሰማችሁት አንዱ ጦር ሰራዊት 30ኛ ነበርኩ። ቀይ ባህርን ጠባቂ አድርጎ ነው ራሱን የቀረበው። ወገኖች ቀይ ባህርን የጠበቅነው እኛ የኢትዮጵያ የባህር ኃይል አባላት እንጂ 30ኛ ሜካናይዝድ አይደለም። ጄኔራል ተሾመንም ምጽዋ ላይ ራሱን ያጠፋውን እሱንም እንደ ራሱን ያጠፋው እኮ ሳዋጋው እኮ ነው የእሱ ጦር
ይኸውላችሁ ጥር 30 ሌሊት ተጀምሮ የካቲት አንድ ተሸንፎ አልቋል። 6ኛ ክፍለ ጦር በእናንተ ሚስጥር ነው፣ እኔ ግን ባይኔ ያየሁት ነው። ደም የምታፈሉ የቀድሞ ጦር ምድር ጦሮች ከናቅፋ ጀመረ እስከ ደቡብ አድርገህ የሮጣችሁት እርግጥ ነው ተዋጊዎችም ነበሩ። ግን እንዲህ አሁን 30ኛ ሜካናይዝድ እኛ ነን ነፃ ያወጣ ነው። ጀብሃን እኛ ወገኖች፣ የዚህ አሁን ጀብሃ ከጢዮና ከባራስወሌ አካባቢ መነቀሉ ትልቁ ስራ የባህር ኃይል ስራ ነበር። ነገሮች ከአሰብ ተነስተው ተዋግተዋል። ግን ጀብሃ እንደዚህ የተጠናቀረው ጥራል። ዘመቻው በተደረገበት ሰዓት ሻዕቢያ ጀብሃን እያራወጠው ነበር። ጀብሃንም ያጠናቀቀው ሻዕቢያ ነው። ለምን አንተ ማን ጦር ሰራዊት አትቀደድ ቀዳዳ። እና የቀይ ባህር ሁኔታ ሲነሳ የቀድሞ የኢትዮጵያ ባህር ኃይል ነው የሚነሳው። አደ ወገኖች ርዕሱን ስላነሱት ነው እንጂ ይሄ ርዕስ አያስፈልግም። በእውነት ለምላችሁ የኢትዮጵያ ባህር ኃይል አባላት የነበራችሁ በዚህ ነገር ውስጥ የተዘፈቃችሁ ሀገር ውስጥ አርፋችሁ ተቀመጡ። ታትስ ኢምፖሲብል። ኢትዮጵያ በመላው ቦታ ሰላም የለም። መጀመሪያ ስር ነቀል ለውጥ ያስፈልጋል። እኔ አሁን ይሄ መከላከያ ነን የሚሉትን የምንለምናቸው ይህንን ነው። ስለ ቀይ ባህር ጥቅም ይሄ ጦር ሰራዊት አሁን እንደው የባህር በር በቃ የት ቦታ እንግዲህ ተመልከቱ። በዚህ በሶሻል ሚዲያ ህወሓቶች በነበሩ ጊዜ ፌስቡክ ከተመሰረተ ጀምሮ ስለ ቀይ ባህር ጉዳይ እንግዲህ የዋልንበትን ግዳጅ ቀይ ባህርን እንዴት እንደጠበቅን በተለያየ መንገድ የኢትዮጵያ ባህር ኃይልን አስመልክቶ ከኔ በስተቀር ማንም የሚንቀሳቀስ ሰው አይቻላቅም። አዲስ አበባ ሳለሁ ያኔ በ1984 ወይም 85 ጥላሁን ጉግሳ ኢትዮጵያ የባህር በር ያስፈልጋታል ብሎ ተነሳ። ወገኖች በማስፈለግ አይደለም፣ ኢትዮጵያ የባህር በር አላት። መለስ ዜናዊ አሳልፎ ሰጥቷል። ዛሬ መለስ ዜናዊን የምታወድሱ ብዙ ሰዎች አያለሁ። ባገኘው ቁጥር ግን እሱንም እናንተንም እየረገምኩ ነው። እኔ ማስተማር ትቻለሁ ወገኖች። ፌስቡክ አካውንቴን የምጠቀምበት የኢትዮጵያን ታሪክ መዘክርና የባህር ኃይል የወጣትነት ዘመኔን ያገለግልኩበት ታሪክ ነው። ከዛ ውጭ ያሁን ጦር ሰራዊት ስለ ቀይ ባህር ምን አገባው? የት ቦታ ነው? እኛን ባህሩ ስንጠብቅ የነበር ነው። የባህር ኃይል ተደፍሮ አያውቅም፣ ተሸንፎም አያውቅም። የተደፈረው የተሸነፈው መሬቱ ነው። መሬቱ ሲሸነፍ ደግሞ ጦር መርከብ ነዳጅ ያስፈልገዋል፣ ቀለብ ያስፈልገዋል ሰራዊቱ። የት ወደብ እንግባ? ነዳጅ ለመሙላት ጥይት እንደገና ለማድረግ የለም። ስለሌለ ወደ ጎረቤት ሀገር ጦር መርከቦችን ይዞ መሄድ ግድ ነው። ይሰማል? እባካችሁ ኢትዮጵያ ብሮድካስቲንግ የሚባለው ሚዲያ በተለይ አሁን እያራገበ ነው። ፌስቡኩን አጨናንቋል። የባህር በር ይሄ ምንድን ነው? ሰፊውን ህዝብ የማደንዘዣ ፕሮፓጋንዳ ነው። ጦር ሰራዊቱን ጦንጤ ነው የቀድሞ ጦር። አሁንም ሌላ ጦንጤ ሆኑብን እኮ። ወይ ከህዝብ የአብይ ወታደር ሆነ ህዝብ አታሰቃይ። አብይን አስረህ ሰፊውን የኢትዮጵያ ህዝብ የሽግግር መንግስት ብለህ ጥራ። ሁሉም ተቃዋሚ አንድ ላይ ኑና ኢትዮጵያ በቃ መንግስትን መስረት። ኢትዮጵያ ሰላም ይውረድ። ሰላም ሲወርድ ነው ህንፃ በስርዓት በጥሩ ፓርላሜንት በሰላማዊ የሆነ ጅራት ሳይሆን በዲሞክራሲ የታነጸ እንደ አውሮፓውያኖቹ እንደነ ናይጄሪያ በአፍሪካ ውስጥ እንደነ ጋና የበሰለ ፓርላሜንት ሲመሰረት ተነጋግረን ከዛ ኋላ ህዝቡ ብሔራዊ መግባባት የሚባለው ያ ነው እንጂ አብይ ስልጣን ላይ ሆኖ እኔ በእውነት ነው የምላችሁ እንደ አብይ እንደው ድምፁን መስማት እኳን ያስጠላኝ። በቃ እሱን የሚደፋ ሰውዬ ኢትዮጵያ አዳነ ማለት ነው። ድፉት የታባቱን ስና እንዴ እሱ እኮ ሌላ ዓለም ውስጥ እኮ ነው ያለው። የሆነ ገደል ውስጥ ምናምን ሆኖ እንዲህ ጭንቅል ሰውየው በቃ አገሪቷን መቀመቅ ውስጥ የከተተ ነው እሱ። አሁን ይሄ የህንፃ ፓራዳይስ የህንፃ የወንዝ የምንትሴ እንዴ ህዝብ እየሞተ ነው። ጥቂት ሰዎች ናቸው አሁን ክትፎ እየበሉ ምናምን እያደረጉ የሚዝናኑት። የተራበ ህዝብ ነው የሚበዛው። እንግዲህ የምታውቁትን ነው እኔ እየነገርኳቸው ያለው።
የቀይ ባህር ሁኔታውን ጦር ሰራዊት ንፍጣ ምየታ ደግሞ ቀይ ባህር ቀይ ባህር ሲነሳ ምናምን የት ቦታ እንዴትስ እንደው ሞራሉ ኬታ አባካ መጣው። የባህር ኃይሉ ተጨቁኖ በሀገር መከላከያ ሚኒስትር እኮ የተጨቆነ የባህር ኃይሉ ዋና አዛዥ ፈሪ ሪር አድሚራል ተስፋዬ ብርሃኑ የባህር ኃይሉን እኮ ከሳቸው በፊት የነበሩት አዛዦች ታሪካቸውን ስንሰማ አሪፎች ነበሩ። ለባህር ኃይሉ ፈሪ ከፍርሃት የተነሳ የጦር ሰራዊት ዩኒፎርም ይሄ እኔ አንድ የሳባ ስታዲየም ውስጥ የጦር ሰራዊት ፊልድ ጃኬት ለብሰው አየዋቸው። አድሚራል ተስፋዬ ብርሃኑ ወይ ጉድ! ማስተር ብሩክ ወልደየስ የሚባሉ ካድሬም አይ የእኛ አመራሮች ፈሪዎች ናቸው ብለው ግልጹን ነግረውናል። የሆነ ስብሰባ ላይ አስታውሳለሁ። ፈሪዎች ናቸው። ብዙ መስተካከል የነበረበት የባህር እንደዛም ሆኖ ግን መስዋዕት ከፍለናል እኛ ቀይ ባህርን በመጠበቅ የመጨረሻ ፈሪ ሱዳን ለጉብኝት ሄደው እሳቸውም ሄደው ነበር። ሰላምታ ሲሰጡ እንደ ጦር ሰራዊቱ ይሄ መዳፍ አሳይተው አስታውሳለሁኝ። አድሚራሉ ፈሪ የመጨረሻ። በኋላ ግን ደፋር አድሚራል አግኝተን ነበር። ባለቀ ሰዓት ሆነ እንጂ ሪር አድሚራል የኋላሸት ግርማ በደርግ አባል ሲሆኑ ነው ከባህር ኃይሉ ለቀው ሄዱት የሚባለው እና ዝናቸውን እንሰማ ነበር። አሪፍ አዛዥ እንደነበሩ ከሐረር መድኃኔዓለም ትምህርት ቤት የማትሪክ ሰቃይ ነበሩና በጃንሆይ ትእዛዝ ነው ባህር ኃይል የሆኑት ይባላል። በጣም በቃ ተስተካክሎ ነበር። መጨረሻ ላይ ግን ብዙም የተበላሹ ነገሮች ነበሩ። ምን ዋጋ አለው? እሳቸው አሁን በህይወት የሉም። አሜሪካን ሀገር ነው ህይወታቸው ያለፈው። ቀይ ባህርን እኛ ነን የጠበቅነው። የማንም ጦር ሰራዊት ዝም ብላ አደንፋ እኔ 30ኛ ነኝ ቀይ ባህር የት ቀይ ባህር ጋር ምን ያገናኛል? እኛ ነን እንዴት እኛው ነን እኛው ጦር ሰራዊት ባህር ኃይል ህዲ ባል ሊዳፈረን ሳውዲ አረቢያዎች ይፈሩናል። የመን ይፈራናል። ሱዳን ይቀዝናል። የዛ ጊዜ እኮ አይ ባህር ኃይል አሁን እኮ የት በደረሰ ነበር። እኛም ያው አይ አለች አሉ ያባቡና ስላሉ እዛ ውስጥ በማዕረግ ዲሌይ ብዙ የቆየ ሰው ነበር አባቡ አሉ ያባቡናት። ሁሉም ሰው ወደ ማዕረግ እያለፈው ሲሄድ እሱ ብቻ ቀረ። እንግዲህ ያው ፈተና ካላለፉ ሹመት የለም። ያው ትዝታ ይመጣል አንዳንዴ። እንግዲህ አለቆቻችን ትዝታ ነው፣ የኔ እንኳን አይደለም አሉ ያባቡናት። ለማንኛውም ወገኖች ባህር ኃይል እኛ ባህራችን የጠበቅነው እኛ ነን። ተኩስ አቁም እስከሚባል ጦር ሰራዊቱ ሩጫ ነው። እኔ የምጽዋ ጦርነት ሩጫቸው እስከ መቼም አድረሰው። ጄኔራል ተሾመ ተሰማ ራሳቸው ሮጠው በለጅ አሁን ያኔ እኮ የጄኔራል ተሾመ ተሰማ እኮ በካድሬዎች እኮ ውዳሴ የተሰራው ለሁለተኛው አብዮታዊ ሰራዊት ለቀረ ሰራዊት ሞራል ሲባል እንጂ ሶስቱም ጄኔራሎች እንደው አጋጣሚ ድነው በመንግስት እጅ ቢሆኑ መንግስቱ ኃይለማርያም ራሱ ይረሽናቸው ነበር። ሩጫ ነዋ። ባህር ኃይል ነው እኮ የተዋጋው። ሻዕቢያ መስክሯል። 3 ቀንኛ በእግረኛ ወጥረን ጄኔራል ተሾመ ይላል። ይሄ ነው የአይ ምጽዋ መጽሐፍ ነው የምታስበው። አመዳም በለው ወገኖች። እንዲህ አንጀቴ እያረረ የምናገረው እንደው አትቀየሙ። በጣም ነው ስሜት ውስጥ የምገባው። ምክንያቱም ህብረተሰባችን ለስር ነቀል ለውጥ አልተዘጋጀም። በቀላል ፕሮፓጋንዳ እንደሚሸነፍ እዚህ ላይ ያያችሁት ነው። የቀድሞ ጦርን አታሰድቡ እናንተ የባህር ኃይል አባላትም ከአሁን በኋላ ከስር ነቀል ካልመጣ በስተቀር ስለ ቀይ ባህር አታስቡ። ምክንያቱም ይሄ ማደንዘዣ ነው። ህወሓትን እስቲ አስታውሱ። ለ27 ዓመት ምን አይነት ማደንዘዣ ነበር? የሆነ ቦታ ቦምብ ያፈነዱ ሰው ለትግል ሲነሳሳ ቀልቡን ያስለውጡታል። ይህንን አብይ እየቀጠለበት ነው። አሁን ደግሞ ሰላማዊ ፍንዳታ ነው። ይሄ ቀይ ባህር እያሉ ነው። አሁን የኢትዮጵያ ሰው ፊት የሚፈልገው ስር ነቀል ለውጥ አብይ ብቻ አይደለም ወገኖች። አሁን ጠላቶቻችን ዙሪያውን ያሉት
ዙሪያውን ለዛ ሰው አይኔ አሁን ኢትዮጵያዊ ፋኖነት ለስር ነቀል ለውጥ እያልኩ ምናገር በአማራ ፋኖነት የተደራጁት የአብይ ኮፒ ናቸው፣ አንድ ናቸው። we don't need anymore በኤትኒክ በዘር የተደራጀ ጠመንጃ የያዘ በህወሓት አይተናል። በእንደዚህ ያየን አይሆንም። በዓለም ላይ ሰዎች ሀገራቸውን በሀገራቸው ስም ነጻ ያወጣሉ እንጂ በዘር ተደራጅተው ሀገርን ማንም ነጻ ሊያወጣ አይችልም። ኢትዮጵያ የሚያስፈልጋት ኢትዮጵያ ፋኖ ነው፣ ጽምዱ አይደለም። ከሻዕቢያ ጋር ከተቆራኘህ ከአሁኑም ታቋርጥ። እንዲህ ሻዕቢያ እኮ የኢትዮጵያ ሰፊ ህዝብ አንድ እንዲሆን አይፈልግም፣ በልዩነት እንዲቀጥል ነው የሚፈልገው እንጂ አንድ ከሆነማ እንውጠዋለን። አስመራ ድረስ ገብቶ መዋጥ ይቻላል። ያው ዩናይትድ ኔሽን ይቆጣል እንጂ ያኔም ምዕራባውያን ናቸው እስከ መሀል ሀገር ያስገቧቸው። ማርጋሬት ታቸር በዝለተኛ ነበረ፣ ብጥብጥ አረጉኝ። ይሄ ፊት ለፊት ወጥቶ ይሄን እነሱ ሳላወግዝ አልተኛም ብዬ ነው አሁን ድምፅ ሪኮርድ ያደረኩት። ሰፊው የኢትዮጵያ ህዝብ ሆይ በእነሱ በቀይ ባህር ፕሮፓጋንዳ በምናምን ብዙ ፕሮፓጋንዳ እየተጻፈ ነው አብይን በማወደስ። እስቲ ባካችሁ አራዳሁን ሁላችሁም ነቃ በሉ። ኢትዮጵያ እንደዚህ አይደለችም። ነጻ እንውጣ። እስቲ ስር ነቀል ለውጥ እንዲመጣ የዘር ፌዴራሊዝም አቁሙ። እስቲ ኢትዮጵያ ወይም ሞት እንበል። በቃ እኔ የኢትዮጵያ ትንሣኤ በተነሳ ማግስት ብሞት ምንም አይመስለኝም። ሁለቱ ምን መምሰላል ከሞት በኋላ እኮ ስሜቱም የለው። ግን በቃ ምኞቴ አሁን የኢትዮጵያ ትንሣኤ ነው፣ ሌላ ነገር የለም። አብይ ኢትዮጵያ የሚለው ነገር ለብልጽግና ወያኔ ይችሉ። እኔም አውቃት ኢትዮጵያ የሌላ ናት። በጎጆ ቤት እየኖርክ ሰላም ይሻልሃል። በጎጆ ቤት እየኖርክ ምን የጥንት ሰዎች እኮ በጎጆ ቤት እየኖሩ ነው ሀገር የጠበቁት። በዛ ላይ ደስተኞች ናቸው። እኔ አሁን ሳስበው ምን ነው ያኔ በተወለድኩ ያልኩት። በእነ አፄ ምኒልክ ዘመነ መንግስት በነ ኩታ በባዶ እግር እየሄዱ የኖሩት ነጻነት። በስደት ዓለም ዘረኞች የሚያስቸግሩ አሉ። በቀለም በዚህ በጥቁርና በነጭነት በጥቁርነት በተለይ እኔ ብዙ ጊዜ አጋጥሞኛል የሚንቁ ይሄ ኢንዳይሬክት አታኮች ነው። ግን ሁሉንም ቻሌንጅ እያረኩ ነው። ምንም አልረበሽም። እኔ በራሴ እንኳንም ኢትዮጵያ ተፈጠሩ አገራችን ውስጥ እንደዛ በዘንተነበ የትም ቦታ እኮ ከባድ ሆነ። ለማንኛውም ይሄ የቀይ ባህርን አጀንዳ የሰፊውን ህዝብ ቴንሽን ለመለወጥ የተሰራ ፕሮፓጋንዳ ነውና በዚህ ነገር ውስጥ እየገባችሁ እንደነዚህ አይነት ደደቦች አሁን እዚህ ቪዲዮ ላይ እንደታዩት አይነት ከነመሪያቸው ጭምር ድራሽ አባክ ይጥፋ። የእናት አባት ያብላክ ከዚች ከመወዳት ሀገር ነቅሎ ይጣላችሁ። አሜን በሉ ሀገር ወዳዶች። በሱ አለ ምንም በላንተ ችግር አለ። አንድ ጥያቄ ብቻ አጭር ነው የምፈልገው። አይ ችግርም የለንም። ደግሞ ትናንትና ከሸለቃችን ላይ የሚመጣን መመገብ ግን ሱካርም የኛ መጠማው ያለ ስልጠናችን ዛሬ አላቆም ተሰነ ቀናችን አይቻቸዋለሁ። በመሬትም በአየርም አንዳንዶቹ ተጠግቻቸዋለሁ፣ አንዳንዶቹን ወጥቼባቸዋለሁ። እዛ ላይ ይዛችሁ የወጣችሁት መድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁት ነው የምትመለሱት። ስለዚህ ፓርቲያችንና መንግስታችን ሁለታችሁንም ነው የሚያስታጥቀው። ይሄን ታውቁ የለም። አብዮቱ ሲጀመር ሻዕቢያ የሻምበል አቋም ነበራት እና የመቶ ተራ ድብልቅልቅ ያለ መሳሪያ ይዛ ስታበቃ ነበረ ወራ የምታራምደው። ያን ጊዜ እዚህ በተከፋፈልና ኢህአፓ ባሽበደመደው ደካማ ሰራዊት መካከል ጥቂት ሰው ይዛ ስታበቃ ከፍተኛ ሽብር ትነዛ ነበረ። እኛ አብዮቱን ስንጀምር ሻለቃ ስትል ብርጌድ ስትል ዛሬ በክፍለ ጦርና ብሎም በሜካናይዝ
ማን ነው ይሄን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ? እንዲህ አይነት ትግል ነው የቀጠናል። ወገናችን ህይወት ላይ ይወስናል።